በቀደም እያየው ነበር እና ምንድነው የማየው እዚህ ደብረ ታቦር ላይ ጦርነት ተደርጎ የአማራ ፋኖና ምናምን ተብሎ እሱም በኋላ በስሱ ነክሯለው ያ መጥቶ ትንሽ መደነባበር መጥቶ በመንግስት አካል በምናምን ሲመጣ ከዛ እነዛን ትግሬዎቹን ቲክቶከሮች አመጧቸው። እነዛ ትግሬዎቹን ቲክቶከሮች ይህን ህዝብ እንዲሞልጩት፣ ይህን ህዝብ ስራ እንዲያስፈቱት፣ ይህን ህዝብ አይምሮን እንዲሰርቁት ሆን ተብለው ተዘጋጅተው የመጡ እነዛን የትግሬ አክቲቪስቶች አመጡና አጨቃጨቋቸው ማለት ነው። ጆከር የሚባል ወዳጅ ቤት ነው የተከፈተው እና የገባውን ሰው አየው ቁጭ ብሎ ያንን የሚያይ እኔም መጨረሻውን የዚህን ህዝብ ማየት አለብኝ ብዬ እንደው አምጣልኝ እስቲ ወንድም አለም ተመልከቱት። ጆከር ፈኒ ወዳጄ ነው። ጆከር ፈኒ ነው ቤት ነው 102,700 ሰዎች ቁጭ ብለው አፍጥጠው 102,000 ወደ 120,000 ሄደው ነበር አሉ። 102,000 ሰው ቁጭ ብሎ ያህል ምንድነው ብዬ ቫይራል ወጥቶላቸው እግዚአብሔር ያሳያቸው። ቫይራል ወጥቶ ያያል ምን አይነት የሀገር ጉዳይ ነው ብዬ ስል አንዲት ሴት የሁለት ትግሬዎች ሚስት ነበረች። መጀመሪያ ጆን ዳንኤል የሚባል ትግሬ ይተኛት ነበረ። ከዛ እሱ ሌላ ሴት ተኝቶ እስር ቤት ገባ። እንግዲህ ታሪኩ ነው፣ ሌላ ምንም ታሪክ የላቸው። ልጅቷ 6ኛ ክፍል ያቋረጠች ናት አሉ። በሜካፕ ይችኛዋ ጃኒ የምትባል ልጅ ፊቷን ስትታጠብ ሌላ ሰው ናት። እንደዚህ ደግሞ ስትሆን እንትናት እና ይቺ ልጅ ለሁለት ትግሬ ወንዶች መገልገያ ነበረች። ከዛ ያኛው ሌላ ደፍሮ ነው ምን አረጎ ይሄኛው ሌላ ትግሬ አዶናይ የሚባል ልጅ ጋር ናት አሁን ያለችው እና አዶናይ ጋር ሆና ከዛ ለዛኛው ደግሞ የእርቃን ፎቶ ምናምን ልካለት ያኛው ደግሞ እንትን እያላት ምናምን በቃ ይሄው ነው። 102,000 ሰው ቁጭ ብሎ እንደዚያ አብሎ ይሰማል። እና እኔ አሁን የማገለግለው ይሄን ሰው አገኘዋለሁ ብዬ አይደለም። ይሄ ለጥፋት የተሰራ ነው። ኖረ አልኖረ የማይጠቅም ሰው ነው። ስለ ሀገሩ የማያውቅ ስለ ምኑ የማያውቅ ይሄ መሀይም እንዲሆን የተፈረደበት ደደብ እንዲሆን የተፈረደበት ማንም መንገደኛ እንዲመራው ተደርጎ የተቀረጸ አእምሮ የተነዳ የደነዘዘ መሀይምና መንገድ እኔ እንዴት ብዬ እንደምናገር የሚመራው ህዝብ እንዲህ ቁጭ ብሎ ምን ቤኔፊት እንዳገኘ እነሱ ጌም ነው የተጫወቱበት። አጀንዳው ተቀየሰበት። ወዲያውኑ በማግስቱ ሁለቱም ቀረቡና እኔና ጆን ዳንኤል እንደዚህ ተባብለናል፣ በጣም ይቅርታ ለእኔ ያዘናችሁልኝ ምናምን። እንደ ኮመንቶቹን ሳይ ራሱ አንቺ ሴት ወንድ ማመን የለብሽም፣ እኔን ጃንዬ በጣም ነው የምታሳዝነኝ፣ አንጀቴን ነው የምትበላኝ፣ ሰው ታምናለች እኮ አትመኝ ብለ የሚመክሩ ሴቶችን ስመለከታቸው ጠና ያሉ እድሜያቸው 40-50 የደረሰ 3 መንግስት የበሉላ ናቸው። እና ደግሞ አንደኛው ገሌ ነኝ በዚህ ጉዳይ ላይ የህግ አንቀጽ 8-7 ላይ የኋለኛውን ህግ አይቶ እንደዚህ ይላል። ጆን ዳንኤልን እንደዚህ የወጋት ጊዜ የተጣሉ እሱን በህግ አንቀጽ ወንጀለኛ መቅጫ 8-67-9 ትንተና ይሰጣል። እና እኔ ይህንን ህዝብ ነው ተደራሽም ሆኖ አልሆንም። ይህ ህዝብ ነው የሚሰማኝ አይሰማኝ። ዋንትያን የሚከተል ሰው እኔ መጀመሪያ አይሰማኝም፣ እኔም ለሱ ተደራሽ ልሆን አይደለም የሚሄደው እና እኔ ገርሞኝ ነው በእውነት ተአምር ነው የሆነብኝ። በዚህ መጠን የሰውን የመዝቀጣችንን ምልክት የመዝቀጥ ምልክት ያየውበት ትውልዱ እንደጠፋ ነው ያየው። ቢኖርም ባይኖርም ምንም የማያሳስበው ማለት ነው። ነውር ጌጥ የሆነለት እኔ አሁን እነዚህን አይደለም ሲያወዳድሮ ያለው ብዙ እኔ እነዚህን አይደለም። ትንሽ ምራቅ ያዋጡ ሰዎች አሉ፣ ተስፋ ያላቸው ሰዎች አሉ፣ ስለ ሀገርም ስለ ቤተክርስቲያንም ሲወራ የሚሰሙ አሉ። እነዛን ሰዎች ካገኘን በሚል ሂሳብ ነው እንጂ ይሄን መንጋ 300,000 ሰው ቁጭ ብሎ የሁለት ሰዎችን ዕቁባት ወሬ የሚሰማ ደግሞ የስጦታው ማዕት ይሄ ሌላ ነው። እሱ መኒ ላውንደሪንግ ነው።
መኒ ላውንደሪንግ ነው። እዚቻ በዛች አድርጎ ገንዘብ አጠባ ነው። በጊፍት ስም በዶላር ተቀይሮ እንዴት እንደሚወጣ እናውቀዋለን። እሱን እነ ኦሮሞቹን አታሏቸው እና አብይን አታሏቸው። እነሱን ብሏቸው የጊፍቱ ማዕት የአንበሳው ማዕት እና በህጋዊ የገንዘብ ስርዓት ውስጥ ማለፍ የማይችለውን በጊፍት ስም እንዴት አድርጎ እንደሚወጣ እናውቀዋለን። እንዴት አድርጎ እንደሚወጣ ማለት ነው። እንዴት አድርጎ ስራ እንደሚሰራበት እናውቃለን። ስለሱም አይደለም ነው እንግዲህ የምናወራ ሰዎች የምንነጋገር ሰዎች እነዚህን ተደራሽ እንሆናለን ብለን ያውላ ህዝብ አልቅሶ ያውላ ህዝብ እየየ ብሎ ያውላ ህዝብ ምናምን ብሎ በማግስቱ እኔና ጆን ዳንኤል ስለተስማማን በቃ ሁላችሁም እንደውም አንድ ልጅ አሳቀኝ። አንድ ልጅ ሰርቶበት እኛስ ምን እንሆን አለ። እነ ዮኒ ማኛም አንድ ሳምንት ሳይሰሩበት በእውነት በማግስቱ እነሱ ታረቁና አለቀ፣ ፋይሉ ተዘጋ ማለት ነው። እና ልጁ የተናገረበት መንገድ በጣም ስላሳቀኝ አቀርብላችኋለሁ። እሷን አቅርቤ ወደዛ እመጣለሁ። እንትኑን ያመጣኝ እዚህ የሚመጣው ሰው እንትን እንዳይል ነው። እስቲ ይሄን አቅርብላቸው። ከዛ ይሄ 102,000 ሰው ደረት እየደቃ ግማሹ ያ ጆን ዳንኤል የሚባለው ትግሬ ይገደል ይሰቀል ሲል ከዛቺ ደግሞ ስንዱ ገብሩ የምትባለዋ ይሰቀል ሲል ከዛ ያኛው ትግሬ ደግሞ እንትና ዳንኤል ማነው አዶናይ ሳልሳዊ ቴዎድሮስ እሱ ምስኪን ነው እየተጫወት ሲፋጩ እነሱ መጡና ደፍሮኛል ራቁቴን አንስቶኛል ምናምን ስትል የነበረችዋን ሰው መጣው። ሁለቱ በቃ አትንጫጩ። አንድ ጊዜ ፈላ ህዝብ ሾርት ሚሞሪያም ጥባ ገዚ እኛ እናንተ ገንዘባችሁና ታብታባችሁን እንጂ የምንፈልገው ገተታቱንም ብሎ ጆን ዳንኤል አንበሳው መጣ። ስሙት፣ አጫውተው። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩ እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆኑ ቪዲዮዎቹን አጥፍቻቸዋለሁ። ሰላም ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ። ከጆን ዳንኤል ጋር ማለት ነው። እና ዛሬ በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም አመሰግናለሁ። ቴንኪው ሶ ማች። ኤአይ ነው በለን ጌታ፣ ኤአይ ነው በለን ታርቃችሁ። እሺ እኛስ የት ነው የምንሄደው? የት ነው የምንገባው? ብቻ ነው የምታረቁ? ይህ ሁሉ ህዝብስ የት ይሄዳል? ትንሽ አንድ ሳምንት እኮ አትቆዩም? አንድ ሳምንት دمام حالنا تيسمعوا سي تعالوا نابلو انا هذا حالنا غيركم قاعد اعرفكم عرض اليوم تعاليكم بقى بشماغله تعرفوا محواتي هو تعرفهم تاجندا قول بقتيفهم هنا بريمير ليج داهم زي كنت فلنا كل شيء قلت ارسنال واجع خصوصا زغنا عن عرقيتهم محواتي دحات تتعرف بي تمام قضاتكم قاعد حموتوا ولا محواتي ولا حال بعد على عمرنا قد تعرف وقل زعلنا تعرف من حواجي لا قاعد يسرعوا اي سالنا قال يعني ايش ይህን ጎጋ ህዝብ ይጫወቱበታል። ይህን ጎጋ ህዝብ እሷ እኮ ስላለቀሰች የወረደላት አንበሳ፣ የወረደላት ነብር፣ የወረደላት ዝሆን፣ የወረደላት ጅግራ፣ የወረደላት ቆቅ ራሱ የጉድ እኮ ነው የወረደላት። የጉድ አይዞሽ እያለ ደረት እየመታ ማለት ነው። 102,000 ሰው እንዴ! ልጅቷ ደግሞ ጋይስ የሚል እንግሊዝኛ ነው የምትችለው። ኢትስ ኦኬ የሚትል ነው የምትችለው። እንደኔ ናት። እንግሊዝኛ ላይ እንኳን ምች መቷታል። ይቺ ልጅ ናት እንግዲህ አበጥራ ይህንን 102,000 ህዝብ ያዘችው።
ለእኔ የተጨነቃችሁ ለእኔ ያሰባችሁ የሀገር ጉዳይ አይደለም። ሀገር በጭንቅላቱ ቆሟል። ሀገር ተርቧል። ሀገር ተጠምቷል። በሰሜን የሚያንዣብበው ጦርነት ሚሊዮኖችን ለመቅጠፍ ከጫፍ ደርሷል። ብልጽግና ወዬ እና